በትዳር ህይወት ውስጥ ወደ ደስታ የሚወስደው መንገድ በአንድ ሀገር ውስጥ ሁለት ጠቅላይ ሚኒስትሮች አገራቸውን በአግባቡ ማስተዳደር እንደማይችሉና መንግስታቸው በጣም በፍጥነት እንደሚወድቅ ለማንኛውም ሰው ግልጽና ግልጽ ነው። በአንጻሩ በመንግስት ውስጥ እንደ ውጭ ጉዳይ ሚኒስትርና የሀገር ውስጥ ጉዳይ ሚኒስትር ያሉ እያንዳንዳቸው የተለያየ ሚና ያላቸው ሁለት ሚኒስትሮች ሁለቱም በአንድ መንግስት ስር ሆነው በአግባቡ መስራት የሚችሉ ብቻ ሳይሆኑ እያንዳንዳቸውም ሌላውን ያሟላሉ። የውጭ ጉዳይ ሚኒስትሩ የመንግስቱን የውጭ ፖሊሲና ተግባራት ይቆጣጠራል። የሀገር ውስጥ ጉዳይ ሚኒስትሩ ደግሞ የመንግስቱን የሀገር ውስጥ ፖሊሲና ተግባራት ይቆጣጠራል። በዚህ ምክንያት በእርግጥ ለነዚህ ሚናዎች በጣም ተስማሚ የሆኑ ሰዎችን መምረጥ ያስፈልጋል። ለውጭ ፖሊሲ ሚና ብልህ፣ በባዕድ ቋንቋዎች የተካነ፣ ከዓለም መሪዎች ጋር ጥሩ ግንኙነት ያለውና በተለያዩ አገሮች ውስጥ ስለሚከናወኑ ነገሮች ጠንቅቆ የሚያውቅ ዲፕሎማት መምረጥ ያስፈልጋል። ለሀገር ውስጥ ጉዳይ ሚኒስትርነት ሚና ደግሞ የከተሞችንና የሰፈራዎችን ፍላጎት ጠንቅቆ የሚያውቅ፣ ከከተማ ከንቲባዎች ጋር ቀጣይነት ያለው ግንኙነት እንዴት እንደሚፈጥር የሚያውቅና ትክክለኛ የኢኮኖሚ ፖሊሲን ከነርሱ ጋር በጥበብ እንዴት እንደሚመራ የሚያውቅ ሰው መምረጥ ያስፈልጋል። የአገሪቱ ደህንነት ለሁለቱም አስፈላጊ ስለሆነ እያንዳንዳቸው በቻሉት መጠን በሌላው ዘርፍ እርዳታ በሚያስፈልግበት ጊዜ ጓደኛቸውን እንደሚረዱ መጥቀስ አያስፈልግም። በእኛ ጉዳይም ሁኔታው ልክ እንደዚህ ነው። ወደ ትዳር ህይወት የሚገቡ ሁለት ሰዎች ልክ እንደ ተመሳሳይ ሚና ቢኖራቸው ኑሮ ልክ በአንድ ሀገር ውስጥ እንዳሉ ሁለት ጠቅላይ ሚኒስትሮች ውድቀታቸው ቀድሞ የወደቀ ይሆን ነበር። በታልሙድ ማሰኼት ሁሊን 60 ገጽ 2 ላይ እንደተጻፈው ሁለት ነገስታት በአንድ ዘውድ ሊጠቀሙ ይችላሉን ሲል ይጠይቃል። የዓለም ፈጣሪ ሚናቸው ተመሳሳይ በሆኑ ሁለት ጾታዎች መካከል የትዳር ህይወትን እንደማይፈጥር ግልጽ ነው። እናም በዚህ ምክንያት በእውነት ሁለቱ ጥንዶች በስሜትም ሆነ በአካል ተመሳሳይ አይደሉም። በእንስሳት ዘንድ እንኳ እያንዳንዱ ፍጡር ለተግባሩ የሚያስፈልጉትን መሳሪያዎች ይዞ ነው የተፈጠረው። ለምሳሌ እንደ ሚዳቋና ዝሆን እና መሰሎቻቸው ያሉ የሚታደኑ እንስሳት አይኖቻቸው በራሳቸው በሁለቱም ጎኖች ላይ ይገኛሉ። ይህም በሚመገቡበት ጊዜ ራሳቸው ወደ መሬት ዝቅ ብሎ ሳለ በሁለቱም በኩል የሚመጣውን ጠላት ለይተው አስፈላጊ ሆኖ ሲገኝ ለማምለጥ እንዲችሉ ነው። በአንጻሩ ግን በአዳኝ እንስሳት ዘንድ አይኖቻቸው ፊት ለፊት የሚገኙት አዳኙን ወይም ምግቡን በሚያዩበት ጊዜ ከፍተኛ ትኩረት ለማድረግ እንዲረዳቸው ነው። እንዲሁም በብዛት እጽዋትን በሚመገቡ እንስሳት አፍ ውስጥ በሚመገቡበት ጊዜ ሳሩንን በአግባቡ ለመፍጨት እንዲረዳቸው መንጋጋ ጥርሶቻቸው በሁለት ረጃጅም ረድፎች ተቀምጠዋል። በእነዚያ ረድፎች ምክንያትም ራሳቸው ረዘም ያለ ነው። በአንጻሩ ደግሞ በብዛት ስጋንን በሚመገቡ እንስሳት አፍ ውስጥ ስጋውን ለመበጣጠስ የሚረዱ ስለታም ክራንቾች ይገኛሉ። ብዙ መንጋጋ ጥርሶች ስለማያስፈልጓቸውም ራሳቸው ይበልጥ ክብ ነው። በተፈጥሮ ዓለም ውስጥ በሁሉም ነገር ላይ ሁኔታው እንዲህ ነው። በእንስሳት ዘንድ ሁኔታው እንዲህ ከሆነ የፍጥረታት አክሊል የሆነው ሰው ለተግባሩ የሚሆኑትን ተስማሚ መሳሪያዎች ማግኘቱማ በስንት እጥፍ ይበልጣል። በእርግጥም የቤትና የቤተሰብ ሕይወት በሁሉም ረገድ በአግባቡ እንዲመራ ወንድ ለእርሱ የሚገቡትን መሳሪያዎች ተቀብሏል። ሴቷም ለእርሷ የሚገቡትን መሳሪያዎች ተቀብላለች። ቤተሰቡ በአንድ በኩል ለስላሳ ስሜታዊና ውበትን የሚያውቅ ያለው ሰው ያስፈልገዋል። በሌላ በኩል ደግሞ ለከባድ የአካል ስራ፣ ቤትን ከውጭ ጥቃቶች ለመከላከል ጥንካሬ፣ ኃይልና
አንዳንድ ጊዜም ከአደገኛው ባህሪ ጋር የሚቃረን ቁርጠኝነት ያስፈልጋል። በዚህም ምክንያት የተባረከው ፈጣሪ ሰውን ከሁለት ክፍሎች የተዋቀረ አድርጎ ፈጠረው። አንዱ ክፍል ወንዳዊ ጠንካራና ኃይለኛ የሆነ፣ ሌላኛው ደግሞ ሴታዊ ይበልጥ ለስላሳና ስሜታዊ የሆነ። በሰው አፈጣጠር ላይ እንደተባለው ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውንም ሰው ብሎ ጠራቸው። ኦሪት ዘፍጥረት ምዕራፍ 5 ቁጥር 2። በትዳር ሕይወት ውስጥ ወደ ደስታ የሚወስደው መንገድ ማለትም ወንድና ሴት አንድ ላይ ሲሆኑ ነው። አንድ ሰው የሚባሉት ካልተጋቡ ግን እያንዳንዳቸው ግማሽ ሰው ብቻ ናቸው። በታልሙድ በያሞት 63 ገጽ 1 ላይ እንደተጻፈው ሚስት የሌለው ማንኛውም ሰው ሰው ተብሎ አይጠራም። ባልና ሚስት ውድቀታቸው አስቀድሞ የታወቀ እንደ ሁለት የአንድ አገር ጠቅላይ ሚኒስትሮች አይደሉም። ይልቁንም በተለያዩ አገሮች ላይ እንደተሾሙ ሁለት ሚኒስትሮች ናቸው። ከሁለቱ ሚኒስትሮች እያንዳንዳቸው በሌላኛው ዘርፍ ካለው ይልቅ በራሳቸው ዘርፍ የበለጠ ባለሙያና ብቁ ናቸው። ስለሆነም በተለያየ ዘርፍ ላይ ይሾማሉ። በዚህ ሁኔታ ሁለቱም ይደጋገፋሉ፣ እርስ በርሳቸው ይደሰታሉ። እንዲሁም አስፈላጊ ሆኖ ሲገኝ አንዱ በሌላኛው ዘርፍ ይረዳዳሉ። በዚህም ጥንዶቹ የአንድ ሙሉ አካል ሁለት ግማሾች ይሆናሉ። እያንዳንዱ ግማሽ ሌላኛው የሌለውን ችሎታ የያዘና የሌላኛውን ጉድለት የሚሞላ ነው። በእርግጥም የወንድ አካል ተፈጥሮ ከሴቷ ይልቅ ጠንካራና ብርቱ ነው። ድምፁ ወፍራም ነው። አነጋገሩ አጭርና ባለስልጣናዊ ነው። ባህሪውም ይበልጥ ቁርጠኛ፣ ኃይለኛና ግትር ነው። እነዚህ መሳሪያዎች ቤቱንና ቤተሰቡን ከውጭ ከሚከቡ ጉዳዮች ላይ ለመስራት ያዘጋጁታል። ልክ የቤቱ የውጭ ጉዳይ ሚኒስትር እንደሆነ ያያል። ሴቷ ግን አካሏ ለስላሳ ነው። አነጋገሯ ከወንዱ ይልቅ ረዘም ያለና የለዘበ ነው። ድምፅዋ ቀጭንና ለስላሳ ነው። ከፍተኛ የሆነ የውበት ስሜት አላት። ባህሪዋ ደግሞ ይበልጥ አሳቢ፣ ስሜታዊና ተለዋዋጭ ነው። እነዚህ ለቤቱንና ለቤተሰቡ ውስጣዊ ዓለም የሚያስፈልጉ መሳሪያዎች ናቸው። እርሱ ይበልጥ በውጭ ጉዳይ ይጨነቃል፣ እርሷ ደግሞ ይበልጥ በውስጥ ጉዳይ ትጨነቃለች። ይህም ከዚህ በታች ከተጠቀሱት ስፍር ቁጥር ከሌላቸው መረጃዎች እንደሚታወቀው ነው። እናም በእርግጥ አንደኛው ግማሽ በሚመራው ዘርፍ እርዳታ ሲያስፈልገው፣ ሁለተኛው ግማሽ በሙሉ። ይህ ሲባል ግን ባል በቤቱ ውስጣዊ ስርዓት ውስጥ ለመስራት ብቁ አይደለም፣ ወይንም ሴቷ በውጫዊው ስርዓት ውስጥ ለመስራት ብቁ አይደለችም ማለት እንዳልሆነ መጥቀስ አያስፈልግም። ይልቁንም እርሱ ከተፈጥሮ ይበልጥ ውጫዊ መሳሪያዎችን ስለተቀበለ በዚያ ዘርፍ ይበልጥ ብቁ ነው። እርሷ ደግሞ ከተፈጥሮዋ ይበልጥ ውስጣዊ መሳሪያዎችን ስለተቀበለች በራሷ ዘርፍ ይበልጥ ብቁ ናት ማለት ነው። እርሱ ይበልጥ በውጭ ጉዳይ ይጨነቃል፣ እርሷ ደግሞ ይበልጥ በውስጥ ጉዳይ ትጨነቃለች። ይህም ከዚህ በታች ከሚጠቀሱት ስፍር ቁጥር የሌላቸው ማስረጃዎች እንደሚታወቀው ነው። እናም በእርግጥ አንደኛው ግማሽ በሚመራው ዘርፍ እርዳታ ሲያስፈልገው፣ ሁለተኛው ግማሽ በሙሉ ነፍስና ፍላጎት በቻለው መጠን ለመርዳትና ለማገዝ ይፈጥናል። መደጋገፍ በትዳርና በቤተሰብ ሕይወት ውስጥ ለአንድ አይነት ሚና የሚወዳደሩ ተመሳሳይ ሰዎች እንዳልሆኑ፣ ይልቁንም እያንዳንዳቸው በተወሰኑ ዘርፎች ከሌላው ይልቅ ልዩ ስኬታማ እንዲሆኑ ተደርገው የተፈጠሩ ሁለት የተለያዩ ግማሾች መሆናቸውን የተረዱ ጥንዶች እና ሁለቱም አንድ ላይ ሆነው የቤተሰብን ሕይወት በሚያስደንቅ ምልኡነት የሚመሩ አንድ ሙሉ ሰው መሆናቸውን የተገነዘቡ በጋራ መግባባትና በቤት ሰላም ውስጥ ለሚገኝ አስደናቂ ስኬት መንገዱ ቀድሞ
ተከፍቶላቸዋል። ምክንያቱም እያንዳንዱ ወገን የሌላኛውን ትክክለኛ ፍላጎት እንደ ተፈጥሮ ባህሪው ሲረዳ ቤቱን በአግባቡ ለማስተዳደር ካለው ሚና የተነሳ የሚያስፈልጉትን ስነ ልቦናዊ ፍላጎቶች ለማሟላት ይተጋል። በዚህም ምክንያት እያንዳንዱ የትዳር ጓደኛ ሙሉ እርካታንን፣ ደስታንና ዘላቂ ብስራትንን ይሰማዋል። አብሮነታቸውም ያማረና የላቀ ይሆናል። በተለይም ይህ ሊሰመርበት ይገባል። እያንዳንዱ ወገን ለሌላኛው እንዲሰጥና እንዲያበረክት የሚጠበቅባቸው ጉዳዮች ከሰጪው ባህሪና ፍላጎት ጋር የማይጋጩ ብቻ ሳይሆኑ ይልቁንም እርሱ እንዲሰጣቸው በሚያስችል መልኩ በተፈጥሮ እጅግ በሚያስገርም ሁኔታ የተጣጣሙ ናቸው። በመስጠቱም ውስጥ ከፍተኛ ደስታን ያገኛል።